እኚህ ካርቴሎች የገደሉትን ሰው ፊት በጥንቃቄ አደረጉት። በጁን 22 2022 በሜክሲኮ ጫካ ውስጥ የተሰራው ጭካኔ ከመዘግነንም አልፎ ልነግራችሁ ራሱ ያዳግተኛል። ከዚህ በኋላ ያለውን ታሪክ እድሜያችሁ ከ18 ዓመት በታች ከሆነ እንዳታዩት። 1 ደቂቃ የሚሆነው ቪዲዮ በመላው ዳርክ ዌብ ላይ መዘዋወር ጀመረ። የቀረጹት ካርቴሎች ማን እንደሆኑ አይታወቅም እና ቦታውም እንደዛው አይታወቅም። እነሱም ዓለም እንደሌላቸው የፈለጉትን ቪዲዮ ቀረጹ። ቪዲዮ ሲጀምር እኚህ ካርቴል አባላቶች እየሳቁ ነበረ እና ካሜራው ሲዞር አንድ ዘግናኝ ነገር ይታያል። በመሬቱ ላይ የሞቱ ሰዎች አስክሬን በየቦታው ተጥሎ ይታያሉ። ከዛም አንድ ሰው ወደ ካሜራው ይመጣል። ይህ ሰው በእጁ ላይ ሰርጂካል ግላፍ አድርጓል። ጓንት ባደረገበት እጁ ደግሞ የሰው ፊት ቆዳ ይዞ ነበረ እና የያዘው ፊት በጥንቃቄ ከሌላ ሰው ላይ የተገፈፈ ሲሆን ፊቱ ጸጉር አለው፣ አይን አለው፣ ከንፈር አለው፣ ሁሉም ነገር ነበረው። ይህንን የሚያደርገው ግለሰብ ልምዱ እንዳለው ጥርጥር የለውም እና ግለሰቡ የተገፈፈውን የሰው ፊት ወደ ካሜራው አስጠጋው። ከዛም ቆዳውን ይዞ ወደ ሌላ የእሱ ግሩፕ አባል ይሄዳል። ያም ሰው እያጨሰ የነበረ ሲሆን የፊት ቆዳውን የያዘው ግለሰብ ቆዳውን የዚህ ሰው ፊት ላይ ያደርግበታል። ይህንን ሲያደርግ ብዙ ሰዎች ሲስቁ ይሰማል እና ይህም የሰው ፊት ያደረገው ግለሰብ ባደረገው ነገር እንደ ኮራ ሰው ካሜራው ላይ ያፈጣል እና እሱ ደግሞ ሲጨርስ ሌላ የግሩፕ አባል ይመጣና እኔም ልሞክረው ይላል። መጀመሪያ ያደረገውም ሰው አውልቆ ይሰጠዋል። እሱም ፊቱ ላይ ካደረገው በኋላ መደነስና መሳቅ ጀመረ። የሚሰሩት ነገር ከቴክሳስ ቼን ማሳክር ፊልም የተወሰደ ነው ይመስለው፣ ነገር ግን ይህ ፊልም አልነበረም እና ይህ ከታየ በኋላ ቪዲዮ ያልቃል። ሰዎች ከሰውየው መገደልና መገፈፍ በላይ ያስደነገጣቸው ይህን ነገር የሚያደርጉት ሰዎች ሳቅ ነበረ። ሰዎቹ የሚያደርጉትን ነገር በደስታና በሳቅ ነበር የሚፈጽሙት። በሴፕቴምበር 2025 አንድ ቪዲዮ ዳርክ ዌብ ላይ ተለቀቀ። በቪዲዮ ላይ አንዲት ሴት ነጭ ቶፕና ሰማያዊ የጂንስ ቁምጣ አድርጋ ትታያለች እና ይህቺ ሴት እጇ ወደ ኋላ የታሰረ ሲሆን ይህንን የሚቀርጻትም ይወደኛልና ይጠብቀኛል ብላ የምታስበው ቦይፍሬንዷ ነበር። ቦይፍሬንዷ የዕፅ አዘዋዋሪ ሲሆን ከሱ እንደሰረቀች ደርሶባት ነበረ። በቪዲዮ ላይም ይህ ሰው ልጅቷን ይጠይቃታል። ልጅቷ ፊት ላይም ምንም ፍርሃት አይታይባትም። እጣ ፋንታዋን የምታውቅ ትመስላለች። ብዙ ሰዎች በእንደዚህ አይነት ቦታ ሲሆኑ እያለቀሱ ይቅርታ ይጠይቃሉ። እቺ ልጅ ግን ከነ ምንም የምታሳየው ነገር የለም። ወንዱም እንደዚህ ያላት፣ ምን እንደሚፈጠር ተናገር ያላት። ልጅቷም ማውራት ጀመረች። ስታወራ ግን አቋረጣት እና አንቺና የምታውቂያቸው ሰዎች በሙሉ ይሞታሉ አላት። በቪዲዮ ላይ የማይታይ ሰውም ልጅቷን መሳደብ ጀመረ። ልጅቷም ጭንቅላቷን ዝቅ አደረገች። ምን እንደሚመጣም የምታውቅ ትመስላለች። በዚህ ሰዓት ቪዲዮ ተቋረጠ። ቪዲዮ ሲጀምር ግን የልጅቷ ሰውነት አሸዋ ላይ ወድቋል። በጣም የሚያስደነግጠው ደግሞ ጭንቅላቷ አብሯት አልነበረም። ጭንቅላቷ ከሬሷ ትንሽ ራቅ ብሎ ተቀምጦ ይታያል። ቪዲዮውን የሚቀርጸው ሰውም የተቆረጠው ጭንቅላት ዙም አድርጎ ያሳየናል። በዛም ሰዓት ቪዲዮ ያልቃል። ታሪኩም የብዙ ሰዎች ልብ ውስጥ የቀረ ሲሆን የልጅቷ እንደዛ መረጋጋትና ከተገደለች በኋላ የተፈጸመባት ጭካኔ ብዙዎችን እንቅልፍ ነስቷል። እኔም ይህንን ቪዲዮ እንድታዩት አልመክርም። እኚህ ሁለት የ18 ዓመት እህትማማቾች በኢንስታግራም ላይቭ ላይ ተገደሉ። ይህ ነገር የተፈጠረው በጁላይ 13 2021 ብራዚል ውስጥ ሲሆን ይህም የቀጥታ ስርጭት ይጀምራል። ስርጭቱ ሲጀምር ድምፅ ብቻ ነበር የሚሰማው እና ግን ካሜራውን ፎከስ አድርገው አንድ ነገር ያሳዩናል። 2 ሴቶች ተንበርክከው ይታያሉ። ፊታቸው ብዙ እንዳለቀሱ ያስረዳናል። ሁለቱም ፀጉራቸውን ወደ ላይ ይዘውታል። ለምን እንደያዙት ግን አይታወቅም። ሴቶቹም ለመጨረሻ ጊዜ እርስ በርስ ይተያያሉ። ሁለቱም ሴቶች እናቶች ሲሆኑ አንዷ የ3 ዓመት ሴት ልጅ ነበራት። አንዷ ደግሞ የ6 ወር ልጅ ነበራት። በቪዲዮ ላይም አንድ ሰው ይመጣል። ይህም ሰው በእጁ ሽጉጥ የያዘ ሲሆን በመጀመሪያ ቢጫ የለበሰችው ሴት ላይ ተኮሰባት። እሷም ወደቀች። ጥቁር ማሊያ ያደረገችው እህቷም የእህቷን ሬሳ ያየች ፈዛ ቀረች። በዚህም ሰዓት ግለሰቡ እሷንም ተኩሶ ገደላት። ከዛም ግን በዚህ አላበቃም። ግለሰቡ በሽጉጡ ውስጥ ያለውን ጥይት እሷ ላይ ጨረሰባት። ሌላ ደግሞ ቀይ ቲሸርት ያደረገ ሰው መጥቶ ተመሳሳይ ነገር እህቷ ላይ አደረገ። ይህም ከታየ በኋላ የላይፍ ስርጭቱ ይቋረጣል። በቀጣይ ቀን ጠዋት ፖሊስ የሴቶቹን ሬሳ
ከመንገድ ዳር ወድቆ አገኘ። ጉዳዩም ሲጣራ ብራዚል የሚገኝ የካርቴል ቡድን ይህንን ወንጀል እንደፈጸሙ ታወቀ። እህትማማቾቹ ስለ እነሱ ግሩፕ መላ ነገር ያውቁ ነበረ። እነሱም ምስጢራቸውን ለመደበቅ ነበር ያስወገዷቸው። ይህንን ቪዲዮም ለማግኘት ቀላል አይደለም። እናም እንዳታዩት እመክራለሁ። ካያችሁትም አያችሁት ነው። መላ ዘመናችሁን አትረሱትም። ይህ ታሪክ የተፈጠረው በ2023 ሳን አንቶኒዮ ቴክሳስ ውስጥ ሲሆን በአንድ ዕለት ዕድሜያቸው የገፉ ጥንዶች በሚራመዱበት ወቅት ፒትቡል ውሾችን ይመለከታሉ እና እኚህ ፒትቡል ውሾችም ጥንዶቹን አይተዋቸው ነበረ። እነሱም ሮጦ በመምጣት ሴቲቱን ማጥቃት ጀመሩ። ባሏም ማንም ሰው የማያደርገው ነገር አደረገ። ይህ ሰው ሮጦ አላመለጠም። ባልየው ከውሾቹና ሚስቱ መሃል ገብቶ ሚስቱን አስለቀቃት። ውሾቹም እሷን ትተው እሱን ማጥቃት ጀመሩ። ሚስትም ከቦታው ሮጣ አመለጠች። ውሾቹም ይህንን ባል መሬት ላይ አድርገው ከእጁ ላይ ስጋውን እየገነጣጠሉ ሲበሉ ይታያሉ። እጁን ብቻ አልነበርም የሚበሉት፣ ትከሻውን፣ ሆዱን፣ አንገቱን፣ ሙሉ ሰውነቱ አልቀራቸውም ነበረ። ይህንን ቪዲዮ የምትቀርጸው ሴት መኪናዋን በምትነዳበት ወቅት ነበረ ይህንን ጥቃት የተመለከተችው። እሷም መላ ጥቃቱን በስልኳ ቀርጻለች። በቪዲዮ ላይም ባልየው እንዲረዱት እየጮኸ ነበረ። እኚህ ፒትቡሎች ግን እንደ ተራበ አውሬ ነበረ የዚህን ምስኪን ሰው ስጋ እንደ ጉድ የሚቦጫጭቁት። ይህን ቪዲዮ እስካሁን ካየኋቸው የእንስሳት ጥቃቶች የከፋና አሳዛኙ ነው። እንድታዩትም አልመክርም። በመጨረሻም ግን ይህ ሰው ሲሞት ሚስቱ ግን ልትተርፍ ችላለች። የውሾቹን ባለቤቶች ታስረዋል። በጁን 2012 ሮስቶቭ ሪጅን ሩሲያ የ29 ዓመቷ ኦልጋ ጋይኮቪች በተሳፋሪ ወንበር ላይ ተቀምጣለች። ባለቤቷ ቫዲም ደግሞ መኪናውን ያሽከረከረ ይገኛል። ከኋላ ደግሞ ትንሹ ልጃቸው ቁጭ ብሎ ነበረ። እነሱም ዝም ባለው ጎዳና እየሄዱና እየተጫወቱ ነበር። እነሱ ግን ከሚያሽከረክሩበት መንገድ ተቃራኒ ባለው ላይ አንድ የጭነት መኪና ብዙ ድንጋዮችን ጭኖ እየሄደ ነበረ እና ግን ድንጋዮቹ በአግባቡ አልነበርም የተቀመጡት። በጥንዶቹ መኪና ላይ ያለው ዳሽካምም ትዕይንቱን ቀርጾታል። የጭነት መኪናው ሲያልፍ አንድ ድንጋይ ወድቆ ከመሬቱ ጋር ተጋጭቶ በመነሳት በኃይል የጥንዶቹ መኪና የፊት መስታወት አልፎ ኦልጋን መታት። በቪዲዮ ላይም ጩኸት ይሰማል። ባሏ ቫዲምም ስሟን እየጠራ ሲጮህ ይሰማል። ከኋላ ያለው ልጃቸውም ማልቀስ ጀመረ። ቫዲምም መኪናውን በማቆም ሚስቱን ለማስነሳት ሞከረ፣ ግን አልቻለም። አምቡላንስ በቦታው ደርሶ ኦልጋን ወደ ሆስፒታል ቢወስዳትም እሷ ግን አረፈች። ፖሊስ የጭነት መኪናውን አሽከርካሪ አፈላልገው አገኙት። እሱ ግን ከመኪናው ላይ ድንጋይ ወድቆ ሰውን መግደሉን አላወቀም ነበረ። ቢሆንም በቸለተኝነት የሰውነት ሰው ማጥፋት ይከሰሳል። ፍርድ ቤት ግን ይህንን ክስ ውድቅ አድርገው የኦልጋን ሞት አደጋ ነው በሚለው ወስነዋል። ይህ ሰው ፌስቡኩ ላይ ስታተስ ፖስት በማድረጉ ተገደለ። ይህ ነገር የተፈጠረው በብራዚል ሲሆን ቪዲዮ ሲጀምር አንድ ሰው ተንበርክኮ እናያለን። ግለሰቡ ሰማያዊ ቲሸርትና የጅንስ ቁምጣ አድርጓል። ይህንን ሰው ደግሞ 3 ሰዎች ከበውታል። 2 ሽጉጥ ፊቱ ላይ የደቀኑበት ሲሆኑ አንዱ ደግሞ እየቀረጸ ነው። ሰዎቹ በፖርቹጊዝ ሰውየው ላይ ጮሁበት። ግለሰቡም ለማውራት ሲሞክር ያቋረጡት ነበረ። አንዱ ግለሰብም ለምን እንደሚገሉት ይነግረዋል። ይህ የተንበረከከው ግለሰብ ፌስቡክ ላይ አንድ ነገር ለቆ ነበረ። ያም ነገር እነዚህን ሰዎች አናዷቸዋል። ያም የለቀቀው ነገር ይላል። ይህም ቃል ምንድነው ልትሉ ትችላላችሁ። ነገር ግን እኚህ ቃላቶች ትልቅ ትርጉም አላቸው። ፕሪሜሮ ኮማንዶ ዲ ካፒታል ማለት ነው። ይህ ግሩፕ በብራዚል የሚገኝ ትልቅ የወንጀል ግሩፕ ነው እና ሽጉጥ የደቀኑ ሰዎች ደግሞ የዛ ግሩፕ ጠላቶች ናቸው እና እነዚህ 3 ፊደላት የዚህን ሰው ሕይወት አሳጡት። ሰዎቹ በሽጉጣቸው ግለሰቡ ላይ ተኮሱበት። ግለሰቡም በፊቱ ይወድቃል። እነሱም በወደቀበት ሽጉጣቸው ባዶ እስኪሆን የጥይት ናዳ አዘነቡበት። ተኩሱም ሲያበቃ ካሜራማኑ ሟች ላይ ዙም አድርጎ ያሳየናል። ሟችም አይንቀሳቀስም፣ ደምም እንደ ጉድ ይፈሰው ነበረ። እስካሁን እንደተረዳሁት እኚህ ካርቴል የተባሉ ቡድኖች ቂመኞች እንደሆኑና እንደማይረሱ ተረድቻለሁ። አንድ የተሳሳተ ቃል መናገር ሕይወትን ሊያሳጣ እንደሚችልም አውቄያለሁ። የኔ ጥያቄ ግን ለምንድን ነው
ሁል ጊዜ የካርቴል ቪዲዮዎች ከሜክሲኮና ብራዚል የሚሆኑት የሚለው ነው። እንደዚህ አይነት ቪዲዮዎች እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ።